ባለጌ ጳውሎስ የተናገረው እርግጥ ይችን ቃሉ ደስ ላይላችሁ ይችላል። እንደ አህያ ጀርባችን ላይ አይደለም ልባችን ላይ ይኖራል አምላካችን ኢየሱስ ክርስቶስን ከመሸጡ በፊት የነበረው ይሁዳ መሳቂያ ሊያደርጉ የሚችሉ አርሴማን ማርኝ የምትል ገብርኤልን ማረኝ የምትለው ተክለ ሃይማኖትን ጊዮርጊስን ማረኝ የምትል እግዚአብሔር አይምርህም እንዴ? መጀመሪያ እኛ ራሳችን በእኛ ውስጥ ምን እንዳለ መች እናውቃለን? ይኸውላችሁ ይሄ ለምድራዊ ባለስልጣን ይሰራ ይሆናል። ቁጥር 11 ላይ የ10 ውስተ አጸደ ወይን አድጎ ወበዕፀ ዘይት እዋሎ እነሆ አህያውን በወይን ግንድ ያስራል ውርንጫውንም በወይን ሐረግ ያስራል የሚል ቃል አለ። አጠር አድርገን ስንነጋገር ርዕስ ለማድረግ አህያውን በወይን ግንድ ያስራል በሚል ርዕስ እንደ እግዚአብሔር ፈቃድ እንማማራለን። እስኪ ቃሉን የምትሰሙ ሁላችሁ ይህን ቃል አብራችሁ በሉ። አህያውን በሉ እስኪ በወይን ግንድ ያስራል። ይሄ ቃል ለጊዜው የተነገረ ለእስራኤል ልጅ፣ እስራኤል ማለት ያዕቆብ ነው። ለያዕቆብ ልጅ ለይሁዳ ነው። ይሁዳ ኢየሱስ ክርስቶስን የሸጠው እንዳይመስላችሁ። ከይሁዳ ይሄ ከኢየሱስ ክርስቶስን ከመሸጡ በፊት የነበረው ይሁዳ ኢየሱስ ክርስቶስን ለመሸጥ ከመፈጠሩ ከመወለዱ በፊት ሌላ ይሁዳ አለ። ዘር ከምስፍና ምንድነው ከይሁዳ አይወጣም ተብሎ የተነገረለት የሀገራችንን ነገስታት ሞዓ አንበሳ ዘእምነገደ ይሁዳ ሲሉ ከዚህ ከያዕቆብ ልጅ ነው። ከ12ቱ የያዕቆብ ልጆች መካከል አንዱ ይሁዳ ነው። ንግስና ለዘላለም ከቤቱ አይወጣም ተብሎ የተነገረለት ማለት ነው። እና እሱን አባቱ ያዕቆብ ሲመርቀው 12ቱን ልጆች ሁሉ ይመርቃል። ከ12ቱ መካከል አንደኛውን ይሁዳን ሲመርቀው ምን አለ? ከምርቃቶቹ መካከል ይሁዳ የአንበሳ ደቦል ወይም ደቦል የአንበሳ ልጅ አንበሳ ግልገል ነው እያለ ይመርቀዋል። ከነዚህ ምርቃቶቹ ሌሎችም ምርቃቶች አሉት። አሁን እኛ ርዕስ ያደረግነው አህያውን በወይን ግንድ ያስራል፣ የአህያውንም ውርንጫ በወይን ሐረግ ያስራል፣ ወያጽብ ልብሶ በወይን ልብሱን በወይን ያጥባል፣ ወበደመ አስካል ሰንዱኖ መጎናጸፊያውንም በወይኑ ጭማቂ በወይኑ ደም ያጠራዋል ብሎ ልብሱንና መጎናጸፊያውን በወይን ደም የሚያጥብ ባለሀብት መሆኑን ለያዕቆብ ለይሁዳ በረከት አድርጎ ቃል ተናገረለት። ይሄ ማለት አህያውን በወይን ግንድ ያስራል፣ ልብሱን በወይን ደም ያጥባል ማለት ለጊዜው ምን ማለቱ ነው? ይሁዳ ልጄ ይላል ያዕቆብ። ይሁዳ ልጄ የሚደርሰው ርስቱ እንግዲህ 12ቱ የያዕቆብ ልጆች እስራኤል ምድረ እስራኤልን ሲከፋፈሉ እንደምታውቁት በዕጣ ተከፋፍለዋል። እና ለይሁዳ የምትደርሰው ክፍሉ የይሁዳ ዕጣ በብዛት ወይን የሚበቅልባት ናት። የወይን ፍሬ የወይን ጭማቂ የሚበዛባት ናት። ስለዚህ የወይን ፍሬ ከመብዛቱ የተነሳ አህያውን በወይን ግንድ ያስራል፣ ልብሱን ሳይቀር በወይን ደም ያጥባል። በወይን ማለት ነው። በነገራችን ላይ በሀገራችንም አንዳንዶቹ ለመድረክ አይመቹም እንጂ የመኳንንትና የመሳፍንት ሚስቶች እጅግ ቅንጦት ሲያበዙ አንዳንድ ያልተለመዱ ምናልባትም አሁን መሳቂያ ሊያደርጉ የሚችሉ የሀብት ምልክቶችን የሀብታምነት የገዥነት ምልክቶችን ሊያደርጉ ይችላሉ፣ ያደርጉ ነበረ። በዚህ ዘመን ቢሆን ያው መሳቂያ ነው፣ መናገሩም ይከብዳል። በትርጓሜያችን ግን እንዲህ ያደርጉ ነበር። ምን ማለት ነው? የሀብት ምልክት ስለሆነ ማለት ነው። በንጹህ የማር ጠጅ በማር ጭማቂ እንዲህ አይነት የተለዩ አሁን እንዳልኳችሁ ዘመን ያለፈባቸው ስለሆኑ ደስ የማይሉ
የሀብታምነት የገዥነት ምልክት ሊሆኑ ቀርቶ እንዴት እንደዚህ ያሰቡት የሚያስብሉ ስለሆኑ ለዘመኑ ስለማይሆን ትተነዋል። አሁን እዚህ ግን በሀገራችንም ይሄንን ያደርጉ ነበር ማለት ነው። በእርግጥ አንዳንድ የዘመኑ ወጣቶችም እንግዲህ በውድ መጠጥ የሆኑ ለምሳሌ የልደት ቀን ሲያከብሩ ጸጉራቸው ላይ ውድ መጠጥ ሲያፈሱ መታየት የተለመደ ሆኗል። ይሄ ልክ ያለፈ ቅንጦት ነው። ለማንኛውም ወደ መጽሐፍ ቅዱሱ ስንመጣ የይሁዳ ልብሶች የያዕቆብ ልጅ የይሁዳ ልብሶች በወይን ታጥበው አይደለም፣ በወይን ጭማቂ ታጥበው አይደለም። በጣም ከሀብቱ ብዛት የተነሳ ወይን በሱ መሬት በሱ ድርሻ በሱ ዕጣ ላይ አብዝቶ ከመብቀሉ የተነሳ ልብሱን እንኳን በውሃ አይደለ በወይን የሚያጥብ ሀብታም ለማለት ነው። የሀብት መለኪያ ስለሆነ ነው። በወይን ግንድ ያስራል ማለትም እንደዚያው የሀብቱ መለኪያ ነው። ይሄ እንግዲህ ለጊዜው የተነገረ በረከት፣ ረድኤት፣ ምርቃት ነው። ወደ አዲስ ኪዳን ሲመጣ ደግሞ በጣም ሰፊ ያለው እንግዲህ የተወሰኑ ነጥቦችን እናነሳለን። የምንሰማው የምንማረው ቃል ሕይወታችንን እንዲለውጥልን ቅዱስ ፈቃዱ ይሁንልን። ምንድን ነው ወደ አዲስ ኪዳን ሲመጣ ያለው ትርጉምስ? መድኃኒታችን ኢየሱስ ክርስቶስ የይሁዳ ዘር እየተባለ ሲነገር ሰምታችኋል። መድኃኒታችን ኢየሱስ ክርስቶስ ከያዕቆብ ልጆች መካከል ከ12ቱ የያዕቆብ ልጆች መካከል በይሁዳ በኩል የመጣ ነው። ስለዚህ እነ ዳዊት እነ ሰሎሞን የይሁዳ ዘር ናቸው። እንዲህ እያለ መጥቶ መድኃኒታችን ኢየሱስ ክርስቶስ ራሱ የዳዊት ስር እና ዘር እየተባለ ተነግሮለታል። የዮሐንስ ራእይ ምዕራፍ 5 ላይ ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ የይሁዳ ልጅ ተብሎ ይነገርለታል ማለት ነው። እንግዲህ እንዲህ ከሆነ ምን ማለት ነው ይሄ ለጌታችን ለኢየሱስ ክርስቶስ ለዛሬው በዓላችን ምንድን ነው ይሄ ቃል የሚያመለክተው? አህያውን በወይን ግንድ ያስራል ማለት ምን ማለት ነው? ዘፍጥረት 49 ቁጥር 11 ላይ መጀመሪያ እስኪ ንጽጽሩን እንየው። በተለመደው ጠዋት ሲነበብ ከሰማችሁት የማቴዎስ ወንጌል ምዕራፍ 21 ሌሎችም ወንጌሎች ላይ እንደተመዘገበው መድኃኒታችን ኢየሱስ ክርስቶስ በሁለት መንገድ የሚገለጡ አህዮችን ፈታቸው አምጡልኝ ብሎ ነበር። አንደኛ የተሰረቁ አህዮች፣ ሁለተኛ የታሰሩ አህዮች። የተሰረቁ ደግሞም የታሰሩ አህዮችን ፈታቸው አምጡልኝ ሲል ነበረ። እነዚህ የተሰረቁና የታሰሩ አህዮችን ፈታችሁ አምጡልኝ በጣም አስደናቂ ቃል ነው። ምክንያቱም ያልተሰረቁ ደግሞም ያልታሰሩ አህዮች አይጠፉም በዚያ። ነገር ግን የተሰረቁትን ለይቶ የታሰሩትን መርጦ ለምን እነዚህን ፈታችሁ አምጡልኝ እንዳለ ሊቃውንቱ ያብራሩታል፣ ይተረጉሙታል፣ ያመሰጥሩታል። በጥቂቱ የምናየው እንግዲህ ይሄንን ነው። ፈታችሁ አምጡልኝ የታሰሩ አህዮችን ማቴዎስ ምዕራፍ 21 ላይ። አሁን ደግሞ ርዕስ ያደረግነው አህያውን በወይን ግንድ ያስራል ነበረ። ሊቃውንቱ አህያውን በወይን ግንድ ያስራል፣ ልብሱንና መጎናጸፊያውን በወይን ደም ያጥባል እያሉ ሲናገሩ ሲዘምሩ ነበረ ጠዋት። አሁን ደግሞ ማቴዎስ ላይ ያለውን ቃል ስታዩት ፈታችሁ አምጡልኝ ነው የሚለው። እዚህ ጋር የመታሰር እዚያ ጋር ደግሞ የመፈታት ታሪክ አለ። ምንድን ነው ምስጢሩ? ይህንን ነው የምናየው። አሁን ፈታችሁ አምጡልኝ ማለት የታሰሩ አህዮች ናቸውና መፈታት ስላለባቸው ነው። ሌባው መስረቅ ብቻ አይደለም፣ ደግሞ እንዳይጠፉበት አስሯቸዋል። ይሄ ብልጥ ሌባ ነው። ምናልባትም ከቦታ ቦታ ሲንቀሳቀሱ ባለቤት እንዳያያቸው ብሎ ሊሆን ይችላል፣ ወይም ደግሞ የሌባ እንዳይሰርቃቸው ብሎ ሊሆን ይችላል። ብቻ አስሯቸዋል። ስለዚህ
ፈታችሁ አምጡልኝ ብሎ ነበር። ምንድነው ባጭሩ? የታሰረና የተሰረቀ አህያ ማለት መሰረቅ ማለት ዲያብሎስ እኛን ሰርቆናል። የተሰረቅንም የታሰርንም አህዮች እኛ ነን። በእርግጥ ይችን ቃሉ ደስ ላይላችሁ ይችላል። አህያ ማለት እኛ ነን የሚለው ነገር ክርስቲያኖች ብዙ ልማዶቻችን ትክክል እንዳልሆኑ ከሚነግሩን ቃላቶች መካከል አንዱ ይሄ ይመስለኛል። ለምሳሌ ሰው ትምህርት አይገባውም ለማለት እንደው አህያ ነው አህያ ናት ማለት አህያ ብሎ መሳደብም የተለመደ ነው። እኔ እንግዲህ የቅርብ ጥናቶች የሚሆኑ የጥንቶቹ የቤተ ክርስቲያን መጻሕፍት አህያ በተለይ የዘመናዊውን የእንስሳ ነገር አጥንተናል የሚሉ ሰዎች አህያ የ25 ዓመት ትውስታ ሊኖራት እንደሚችል እንግዲህ ደርሰንበታል ብለዋል። 25 ዓመት ጌታዋን በጎም መጥፎም ያደረገላትን ሰው ለይታ ማወቅ የምትችል ፍጥረት መሆኗን 25 ዓመት ሙሉ ማትረሳ ቤቷን ማትረሳ ሌላም በርካታ ነገሮች አሉ። ግን እኔ ከዚህ አንጻር አያችሁት ሰው የቤተሰቡን የጓደኛውን ሚስት የባሏን ባለ ሚስት ቁጥር ስልክ ቁጥር ማለት ነው እንደው መናገራችን እርግጠኛ መሆኑ እንጃ በቃል መያዛችን እኛ ማንረሳው ብቸኛ ነገር የሚመስለኝ እስካሁን ባለው ነገር ቂም ይመስለኛል። ይዘን ማንረሳው በጣም ብዙ ነገሮችን ረስተናል። በጣም ብዙ ነገሮችን ረስተን ሰው አስታውሶናል። ቂም ብቻ ነው ሰው እስኪያስታውሰን የማንጠብቀው። የሆነ የተበደልነው ነገር ካለ ሰው ያደረገብንን በፍጹም አንረሳም። ያደረገልንን ግን ረስተን ሰው ሊያስታውሰን ይችላል። ይሄ እንግዲህ ለመጥፎ ነገር ያለንን ዝንባሌ አያሳይም ትላላችሁ? እንደዚያ ነው። ለማንኛውም ግን እኛ ስንት በጎ ነገር በምንረሳበት ዓለም አህዮች በዚህ የሚታሙ እንዳልሆኑ እንግዲህ ያጠናን የሚሉ ሰዎች ነግረውናል። እና አህያ የሚለው እንኳን እንደው ስድብነቱ ምናልባት የተጫነችውን አታውቅም ይቅርና የተጫነውን እኛ ራሳችን በእኛ ውስጥ ምን እንዳለ መች እናውቃለን? በዚያ ከሆነ ኩላሊታችን እንዴት ደም እያጠራ እንደሆነ፣ የደም ዝውውራችን እንዴት እየተካሄደ እንደሆነ፣ ትልቁ አንጀት፣ ትንሹ አንጀት፣ ሳምባ እንዴት ስራቸውን እየሰሩ እንደሆነ እኛ ምን የምናውቀው ነገር አለ? እንኳን ሌላ የጫነብንን እኛ ራሳችን ፈጣሪ የሰራልንን አካላችንን መች እናውቀዋለን? እና የተጫነችውን አታውቅም። እኛ ራሳችን የተጫነው እግዚአብሔር የሰጠንን ተፈጥሯችንን መች እናውቀዋለን? አለማወቅ ከሆነ እሷን በሌላ መልኩ ሰው ስለ አህያ ሲያስብ አይ ስጋዋ ስለማይበላ ጭምር ሰውም ስጋው አይበላም። ሲጀመር ሰው ስጋው ስላልተበላ እርኩስ ፍጥረት ነው አይባልም። እና ያያችሁት በብዙ ነገር ቃላትና ምሳሌዎቻችን አንድ የቋንቋ መምህር ከ300 ዓመት በፊት ናይስ የሚለው እንግሊዝኛ አግሊ ማለት ነው ብሎ ጽፎ አይቻለሁ ነበረ። ናይስ የሚለው ቃል እና አሁን በአማርኛችንም አለ ባለጌ የሚለው። አሁን እስኪ እዚህ ውስጥ አሁን እናንተ የተወደዳችሁ የእግዚአብሔር ባለጌዎች እንደምን ሰነበታችሁ ብል ድንጋይ አይወረወርም ከእናንተ? ባለጌ ብል ጠጥፈ መጥቶ ነው የሚለኝ ብዙ ሰው። የሚገርማችሁ ግን ባለጌ ማለት በቤተ ክርስቲያኒቱ ጥንት መጻሕፍቶች ላይ ምናልባት አይታችሁ ከሆነ እንደ ምልክት ጳውሎስ የተናገረውን ቃል ጳውሎስ ተናገረው ለማለት ጌጳ የሚል አለው። ዮሐንስ ባለጌው ዮሐንስ የተናገረው ባለጌ ጳውሎስ የተናገረው ማለት ነው። ባለጌ ማለት ባለ ርስት ማለት ነው። ለምሳሌ ጉራጌ ይሉታል የታሪክ ጸሐፊዎች ደግሞ እንግዲህ እንደያገባቡ እንደ ታሪክ ጸሐፊዎቹ ሊለያይ ይችል ይሆናል። ጉራጌ ማለት የጉራ ባለ ርስት ማለት ነው። እና ይሄ ባለጌ የሚለውም እንደዛ ማለት ነው። ባለጌ ማለት ባለ ርስት እና ግን ያው ዘመን ገልብጦታል። አሁን እኛ ባለጌ ነውር አድርገነዋል። አይቀየርም። አይምሯችን ያደገበትን ነገር አይለቅም። ግን በቃላትም በምሳሌዎቻችንም በሆነ አጋጣሚ
በስተት የምንጠቀማቸው ነገሮች ዘመን የለወጣቸው ነገሮች እንዳሉ በዚህ እንድትረዱ ነውና እኛ የእግዚአብሔር አህዮች ነን ስል እንግዲህ እንዳይከፋችሁ ለማለት ፈልጌ ነው ወደዚህ ሁሉ የሄድኩት። እኛ የማን አህዮች ነን አልኳችሁ? ያው ይከፋችኋል። እስኪ እየከበዳችሁም ቢሆን እስኪ በሉት የማን አህዮች ነን አልኳችሁ? ድንጋይ የተጫነን አይደለንም፣ ወይም እህል እንኳን ያው ተጭነን ነው የምንኖረው። በእርግጥ እኛም እህሏችንን ተሸክመን ነው የምንኖረው አይደል? ያው እኮ ሰው ከአንገት በላይ የውሃ ጀሪካ የእህል ጎተራ ነው። ሌላ ምን አለ? ከአንገት በታች ማለት ነው። ከአንገት በታች ያው የተሸከምነው አለ። አያችሁ፣ እኛ ከዚህ ባሻገር ግን ከእህሉም ከውሃውም ባሻገር አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንደተጻፈው እናንተ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤት ናችሁ ተብሏልና እኛ ተሸክመነው የምንኖር በእኛ አድሮብን የሚኖር አምላክ አለ። እኛ የእግዚአብሔር ቤተ መቅደሶች ነን፣ የእግዚአብሔር ማደሪያዎች ነን። እሱን ይዘን የምንኖረው የእግዚአብሔር ማደሪያ የክርስቶስ ቤተ መቅደሶቹ የአብ የወልድ የመንፈስ ቅዱስ ማደሪያዎች ነን። ስለዚህ እኛ የክርስቶስ አህዮች ስንል ክርስቶስ በአህያ ጀርባ ተጭኖ ትንሽ ሰዓት ነው የቆየው እንጂ በአህያዋ አድሮ አይኖርም። ከአህያ ደምና ስጋ ጋር ተዋህዶ አይኖርም። በእኛ ደምና ስጋ ግን ተዋህዷል። ለምን ያላችሁ እንደሆነ ቆርበነዋል። ስጋውን በልተናል፣ ደሙን ጠጥተናል፣ ተጠምቀናል። ሴቶች በ80 ወንዶች በ40 ቀን ተጠምቀን የክርስቶስ ልጆቹ ሆነናል። ዮሐንስ ምዕራፍ 1 ቁጥር 12 ላይ እንደተጻፈው በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንዳለ አሁን እኛ ተጠምቀን የእግዚአብሔር ልጆቹ ሆነናል። ስለዚህ እንደ አህያ ጀርባችን ላይ አይደለም ልባችን ላይ ይኖራል አምላካችን። እንደ አህያ ጀርባችን ላይ አይደለም ልባችን ላይ ይኖራል አምላካችን እግዚአብሔር። ተሸክመነው የምንኖር አምላክ አለን ማለት ነው። አድሮብን የሚኖር አምላክ አለ ማለት ነው። ስለዚህ ተመልከቱ ክርስቲያኖች፣ እኛ የእግዚአብሔር አህዮቹ ነን፣ የእግዚአብሔር ማደሪያዎቹ ነን። አምላካችን እግዚአብሔር በእኛ ላይ ነው ተገልጦ የሚኖረው፣ በእኛ አድሮ ይኖራል ስንል እንዲህ ነው። ሆኖም ግን ከዕለታት በአንድ ቀን ዲያብሎስ ሰረቀን። እሱ ራሱ ደግሞ ለመስረቅ አመቻቸን። ያው እነሱ ከእግዚአብሔር ሰረቁ፣ አዳምና ሔዋን ከእግዚአብሔር ሰረቁ። እነሱ ደግሞ በተራቸው በዲያብሎስ ተሰረቁ። አዳምና ሔዋን ዕፀ በለስን ሰረቁ። ይህንን እንዲያደርጉ ያደረጋቸው ዲያብሎስ ደግሞ ሌቦቹን ራሳቸውን ሰረቃቸው። ስለዚህ የተሰረቁ አህዮች ማለት እንደዚህ ነው። አንድ ከዚያስ ዲያብሎስ ኃጢአት አሰርቶ ያልታዘዙትን እንዲያደርጉ አድርጎ ወይም ደግሞ እንዲፈጽሙ አድርጎ ከእግዚአብሔር ከለያቸው ከገነት ካስወጣቸው በኋላ እነዚህን የተሰረቁ አህዮችን አስሯቸዋል። ማቴዎስ 21 ላይ ፈታችሁ አምጡልኝ ነው የሚለው። ዲያብሎስ አስሯቸዋል። በምን አሰራቸው ያላችሁ እንደሆነ ፍትወታት እኩያት የሚባሉ ገመዶች አሉ። ፍትወታት እኩያት፣ እስኪ ምን አልኳችሁ? ክፉ ምኞቶች ማለት ነው። ክፉ ምኞቶች። ምኞት በጣም አይነተ ብዙ ነው። ስለዚህ በተለያየ የምኞት ኃጢአት ሰውን አስሮ ይኖራል። ዲያብሎስ ግን በምኞት ብቻ አይደለም አዳምን ሔዋንን ያሰራቸው፣ በኃጢአት ገመድ አስሯቸዋል፣ በበደል ገመድ አስሯቸዋል። ስለዚህ በሲኦል እሳት ታስረው ይኖሩ ነበርና ፈታችሁ አምጡልኝ አለ። እሱ በዕለተ ዓርብ የሚፈታንን የኃጢአት ማሰሪያ ከሚፈታን ከኃጢአት ገመድ ምሳሌውን እያሳየን ነው። ደቀ መዛሙርቱን ላካቸው። ክርስቲያኖች ርዕሳችን አይደለም። ትንሽ አንዲት ነገር ብቻ ለመናገር ያህል በዚህ ከርዕስ እንዳንወጣ ማለት ነው። ራሱ ሄዶ ፈቶ ማምጣት ሲችል፣ ራሱ ሄዶ ፈቶ ለራሱ ማድረግ ሲችል፣ በመጀመሪያ እስኪ ልጠይቃችሁ፣ የታሰሩ አህዮችን ራሱ መፍታት ይችላል አይችልም? መድኃኒታችን ኢየሱስ ክርስቶስ ሄዶ መፍታት አይችልም? ኧረ በደንብ ይችላል። ግን ፈታችሁ አምጡልኝ አለ። አያችሁ ክርስቲያኖች፣ ይህ አህያ ማለት ዝም ብሎ መስክ ላይ የሚውል አህያ ማለት አይደለም። ምስጢሩ ሌላ ነው ብለናል። ምስጢሩ ሌላ ነው። የሰው ልጅ ነው።
ታዲያ ፈታችሁ አምጡልኝ አለ። አያችሁ፣ ከኃጢአት ማሰሪያ እንዲፈቱ ደግሞም እንዲያስሩ ስልጣን የሰጣቸው ሰዎች አሉ ማለት ነው። ዛሬ ካህናቱ ከሐዋርያት ጀምሮ በመጣው ስልጣነ ክህነት ምክንያት ካህናቱ በሕይወት ላሉትም ላለነው ለሞቱትም ሰዎች ጸሎተ ፍትሐት አድርሰዋል፣ ፈተውናል። ከዚህ በኋላ በሰሙነ ሕማማት ጸሎተ ፍትሐት ስለሌለ ማለት ነው። እና ይህንን ስልጣን የሰጣቸው መጀመሪያ ለሐዋርያቱ ነው፣ ፈታችሁ አምጡልኝ ብሎ። እንደዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መሰሎቿ ኢየሱስ ብቻ የማይሉት፣ ክርስቶስ ብቻ የማይሉት፣ በመሰቀልና በመስቀል ኢየሱስ ብቻውን ነው የተሰቀለ። ከሱ ጋር ጴጥሮስ አልተሰቀለም፣ ከፍጡራን ወይም ከሐዋርያት አንዱ አልተሰቀለም፣ ከላይ ከሰማይ ካሉት ሰራዊት ቅዱስ ገብርኤል፣ ቅዱስ ሚካኤል አልተሰቀሉም። ብቻውን ነው ቤዛ የሆነን። ወደ ቤዛነቱ ለማድረስ ግን ወደ ክርስቶስ ለማምጣት ግን ሰዎች ድርሻ አላቸው። ተመልከቱ፣ የታሰሩ አህዮችን ፈታችሁ አምጡልኝ ባላቸው ጊዜ በአህያዋ በታሰረችው አህያ ተጭነው እነዚህ ፈቺዎቹ ወደሱ አላመጧትም። እነሱ ከላይ ሆነው ተጭነው አልመጡም። ፈተው ለጌታቸው ነው ያስረከቡ። ይህንን በደንብ እንድትሰሙ ይፈልጋለሁ። እግዚአብሔር ቤት ከመጣችሁ ዘንድ ልባችሁ ሌላ ነገር በማሰብ እንዳይባክን እስኪ የዚሁ መኖራችሁን ልጠይቃችሁ። እናንተም ማረጋገጫ ይሆናችሁ። እያደመጥኩ ነው ወይ ብላችሁ እንደ የሆነ ሰው እየመቶ ሲጮህ ቆይቶ ሄደ እንዳትሉ። ፈታችሁ አምጡልኝ አላቸው። አህያ ነው፣ እስኪ እሱ ጋር እስክንደርስ እኛ ከላይ እንሁን እንጫን ብለው በአህያዋ ጀርባ እነሱ እስከ ክርስቶስ መድረሻ እስክትደርስ ድረስ እንጫን ብለው በአህያዋ ጀርባ አልወጡም፣ አልተጫኑ። ፈቷት፣ ከውርንጫዋ ጋራ ወደ ክርስቶስ አደረሷት። ፈተው ወደ ክርስቶስ አደረሷት። እስኪ ምን አልኳችሁ? ፈተው ወደ የት አደረሷት? አቤት፣ ወደ ክርስቶስ ወደ አምላኳ ነው ያደረሷት። እና ፈታችሁ አምጡልኝ አለ። እንደው እኛን ከኃጢአት ገመድ እንድንፈታ ወደ ክርስቶስ ያደርሱናል ስንል ክርስቶስ ያደረግናቸው የሚመስላቸው ሞኞች ካሉ ስህተታቸው ይሄ ነው። አሁን ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ይመሰክራል። ሲመሰክር ይቆይና እሱ ምን ይላል? የዮሐንስ ወንጌል ምዕራፍ 1 ላይ ደቀ መዛሙርቱ ያጠመቀው እኮ በዚያ በዮርዳኖስ ያጠመቀው ታስታውሰዋለህ ይሉታል ቅዱስ ዮሐንስ መጥምቅ እና ምን ይሆን ሲላቸው እያስተማረ ነው አሉት። እና ሄዶ እንዲያውቁ ምን ለችሁ አምጡልኝ የተባሉ ቅዱሳኑ በቃል ኪዳናቸው ከዚህ ዓለም ትብትብ ከዲያብሎስ የክፋት ወጥመድ ሁሉ ተፈተን ወደ አምላካችን ወደ ክርስቶስ እንድንደርስ ቅዱስ ፈቃዱ ይሁንልን። አንዳንድ ሰዎች ምን ይላሉ? አርሴማን ማሪኝ የምትል ገብርኤልን ማረኝ የምትለው ተክለ ሃይማኖትን ጊዮርጊስን ማረኝ የምትል እግዚአብሔር አይምርህም እንዴ መጀመሪያ የሚል ፍልስፍና የሚያመጡ ሰዎች አሉ። ይህንን መጠየቅ ነው። የታሰሩ አህዮችን ራሱ ክርስቶስ መፍታት አይችልም? እጅ የለውም እንዴ? ለምን ፈታችሁ አምጡልኝ ይላል? መፍታት አይችልም እንዴ? እሱ የታሰሩ አህዮችን መፍታት ስለማይችል ነው ፈታችሁ አምጡልኝ ያለው። ክርስቲያኖች፣ እኛ ጻድቃን ሰማዕታትን አማልዱን የምንል ቅዱሳን መላእክትን እርዱን የምንል ክርስቶስ እርዳታ ስለሚፈልግ አይደለም። እንዲህ ማድረግ ስለወደደ ነው። በቃ እንዲህ መስራት ስለወደደ ነው። ፈታችሁ አምጡልኝ ብሎ በሰዎች መስራትን ስለወደደ፣ በፍጥረቱ ባከበራቸው ሰዎች መስራት ስለወደደ፣ በቀደሳቸው ሰዎች መስራት ስለወደደ ለምን ይሄን አደረግክ አንልም። ወደደ በቃ። ለምን ትወዳለህ አይደል? መቼስ እዚህ እሱ መማር ስለማይችል አይደለም እናንተ ይቅር በሉን የምንላቸው። ጻድቃን ሰማዕታትን አማልዱን ስለምንላቸው እግዚአብሔር ጨክኖብን እነሱ ራርተውልን አይደለም። በደንብ ስሙኝ። እግዚአብሔር ጨክኖብን ቅዱሳኑ የበለጠ ራርተውልን አይደለም።
አማልዱን አስታርቁን የምንላቸው የምላችሁ ግልጽ ነው እናቶች፣ ግልጽ ነው ወንድሞች። ተመልከቱ፣ ፈታችሁ አምጡልኝ የሚለው ቃል ለዚህ ቃል በቂ ነው። አያችሁ፣ የታሰሩ አህዮችን ክርስቶስ እስቲ ደግሜ ልጠይቃችሁ፣ መፍታት ይችላል አይችልም? በደንብ ይችላል። ግን ፈታችሁ አምጡልኝ ያለ ስለማይችል አይደለም። በተመሳሳይ መልኩ አማልዱን የምንለው ከእግዚአብሔር እነሱ ቀርበውን አይደለም፣ ከፈጠረን እነሱ ቀርበውን አይደለም። በፍጡር ውስጥ ባከበራቸው ሰዎች እጅ መፍታትና ወደሱ መቅረብን እሱ ስለወደደ ነው። የታሰሩ የተሰረቁ አህዮችን ሄዳችሁ ፈታችሁ አምጡልኛል። ባከበራቸውና የመፍታት ስልጣን በሰጣቸው የቃል ኪዳን የማስታረቅ ስልጣን በሰጣቸው ሰዎች ባከበራቸው ወዳጆቹ ስም እግዚአብሔር ይቅር ሲል ከወደደ እሱን እግዚአብሔርን ልናርመው አይ ካንተ እኮ የበለጠ ርኅራኄ የለውም አቡነ ተክለ ሃይማኖት፣ ቅድስት አርሴማ፣ ቅዱስ ክርስቶስ ሰምራ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል ያንተን ያህል ርኅራኄ የላቸው ፈጣሪ፣ አንተ ብቻ እነሱ ምን አገባቸው? ይውላችሁ ይሄ ለምድራዊ ባለስልጣን ይሰራ ይሆናል። ጸሐፊ ክፉ ጠባይ ነው ያለው፣ አንተ ራስህ ፍታልኝ፣ ችግሬ ነው ይልኝ የምንለው እዚህ ምድር ላይ ላለ አለቃ፣ እዚህ ምድር ላይ ላለ ጌታ ይሆናል። የሰማዩ ዳኛ የሰማዩ ንጉሥ ግን ያከበራቸውና የሾማቸው ሰዎች ፍቱ፣ የተሰረቁትን አምጡ ብሎ ዲያብሎስ የሰረቃቸውን ነፍሳት ከኃጢአት ገመድ እየፈቱ ካሽክላ ማሰሪያ እየፈቱ ወደ ክርስቶስ እንዲያመጡ ከላካቸው በላካቸውና ባከበራቸው ሰዎች መፈታት ግዴታችን ይሆናል። እኛ በአንተ እጅ እንጂ አንተ በላካቸው ሰዎች አንፈታም፣ ለነሱ አንታዘዝም ማለት አንችልም። በቃ እሱ አክብሯቸዋል። ንጉሥ ያከበረውን ደግሞ አለማክበር አይቻልም። በእውነት እሱ ባከበራቸውና በላካቸው ሰዎች ተፈተን በእነሱ አማላጅነት በእነሱ ጠባቂነት በቤቱ ሰብስቦ ያኖረን ዘንድ ቅዱሳንን ፈታችሁ አምጡልኝ ብሎ እስከ ዓለም ፍጻሜ ድረስ ከኃጢአት ገመድ እንድንፈታ በሥልጣነ ክህነት በጳጳሳት ክህነት አምላካችን እግዚአብሔር ዳግም ከኃጢአት ማሰሪያ እየፈታ ስለሚያኖረን ያኖረንም ዘንድ ስለወደደ ክብር ምስጋና ለስሙ ይሁን እና ፈታችሁ አምጡልኝ አለ። አሁን እንግዲህ ወደዚህኛው ወደ አንዱ ሁለት ነጥብ ነው የምናገረው፣ አንዱን እየጨረስኩ ነው። የአህዮቹን ጉዳይ ፈታችሁ አምጡልኝ አለ። ፈተው ወሰዱለት። እነሱ በጀርባው አልተጫኑም። እስክንደርስ እንኳን ብለው ክርስቶስ ጋር እስክናደርሳት ብለው እንኳን በጀርባው አንድም ደቀ መዝሙር ከሁለቱ አንዱ አልተጫነም። ክርስቶስ ጋር አደረሷት። ላንተ ነው የምትገባ ብለው ለሱ እሱም በአህያ ጀርባ ተጭኖ ወደ ቤተ መቅደስ ገባ። ታዲያ ያዕቆብ ምን አለን? ልጁን ይሁዳን ሲመርቀው አህያውን በወይን ግንድ ያስራል። እስኪ ደግማችሁ በሉት። አህያውን በወይን ግንድ ምን ይላል? የተፈቱትን አህዮች መልሶ ያስራቸዋል። ይህንማ አብረን እንበለው። የተፈቱትን አህዮች በሉ እስኪ። መልሶ ምን ይላቸዋል? ያስራቸዋል። መልሶ ያስራቸዋል። እዚያ ከኃጢአት ገመድ ከተፈቱ፣ እዚያ ከበደል ገመድ ከተፈቱ፣ እዚያ ፍትወታት እኩያት ካልኳችሁ ከልዩ ልዩ ምኞት ከክፉ ምኞት ከፈታን በኋላ አምላካችን እግዚአብሔር ከኃጢአት ፈትቻችኋለሁ ብሎ ዝም ብሎ እንዲሁ ነፃ አይተወንም። መልሶ ያስረናል። አህያውን በወይን ግንድ ያስራል አለ። ከኃጢአት ገመድ ከፈታን በኋላ ነፃ ከሆንማ አስቸጋሪ ነው። ተመልሰን በሌላ ገመድ መታሰር አለብን። ያ ገመድ ምንድን ነው ያላችሁ እንደሆነ ገመዱ ፍቅር ይባላል። ወይኑ ደግሞ ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 5 አነ ውእቱ ጉንዳሃረገ ወይን ወአንትሙ አዕጹቂሁ፣ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ። እስኪ አብራችሁ ይበሉ። ቃሉን አብሮ ማለት ጥሩ ነው። ዛሬ ሕፃናቱም የእግዚአብሔርን ቃል ሲናገሩ ነበር። አንደበት ያልተፈታላቸው ሕፃናት፣ እስኪ አንደበታችሁ የተፈታ ሰዎች ቃሉን አብራችሁ በሉ። እኔ በሉ እስኪ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ። እኔ የወይን ግንድ ነኝ እናንተ ምኖች ናችሁ?
አሁን አህያውን በወይን ግንድ ያስራል ሲባል አህያው ያ የታሰረው ከተፈታ በኋላ ያ 5500 ዘመን በሲኦል የእሳት ሰንሰለት የታሰረው ሰው በክርስቶስ ቤዛነት ከተፈታ በኋላ ነፃ ከሆነ በኋላ በፍቅር ገመድ የታሰርንበት የወይኑ ግንድ ማን ነው ማለት ነው? እስኪ አሁን የተረዳችሁት ምንድነው? እስኪ በስም ጥሩት። የወይን ግንድ ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችኋል። አህያውን በወይን ግንድ ያስራል ማለት ከራሱ ጋር ያስረናል። መጀመሪያ ከኃጢአት ጋር ከዲያብሎስ ጋር ታስረን ነበር። ፈታችሁ አምጡልኝ አለ፣ አስፈታን፣ የራሱ አደረገን። የራሱ ካደረገን በኋላ ደግሞ አህያውን በወይን ግንድ ያስራል አለ። በፍቅሩ ገመድ አስሮ የሚያኖረን፣ በፍቅሩ ገመድ አስሮ ለዘላለም የሚያኖረን፣ በቤተ መቅደሱ የሚያኖረን፣ ኋላም መንግስቱን ርስቱን የሚሰጠንና የሚያወርሰን ቸሩ መድኃኔ ዓለም ነው። አምላካችን እግዚአብሔር በፍቅሩ ገመድ አስሮ ይኖረን ዘንድ አስሮ ያኖረን ዘንድ በገመድ የታሰረልን በገመድ የተጎተተልን ከፍቅሩ የተነሳ ነውና ቃል ለማይገልጠው ፍቅሩ ክብር ምስጋና ለስሙ ይሁንልን። ይህ እንግዲህ ቃላት የማይገልጠው ፍቅር ተብሏል። ዛሬ አጋጣሚ ሆኖ እንግዲህ ያከበራችሁት ንግስ ስቅለት ነው ሆሳዕና ነው? ዛሬ ንግሱ የሆሳዕና ነው የስቅለት? የስቅለት ነው አይደል? እስኪ ስቅለትን አንዲት ቃል ልንገራችሁና ወደ ታሪክ የለውም ምንም የለውም። የሚገርማችሁ ክርስቶስ አምላካችን በፍቅሩ ገመድ አሰረን ስንል ፍቅሩን እንድታዩት ነው። ፍቅሩ ምንድነው የሚለው? ፍቅሩ ምንድነው ያላችሁ እንደሆነ መጀመሪያ ተመልከቱ። የዚህ ዓለም ፍቅር ብድር ነው። የዚህ ዓለም ፍቅር ምንድነው አልኳችሁ? አቤት ራሳችንን ካሏሸን በስተቀር ፍቅር ለሁላችንም ብድር ነው። እየጠላ ነው የሚወደን ሰው የለም። እኛም እንደዚያው እየጠላን የምንወደው ሰው የለንም። አምርሮ እየጠላን አጥብቀን የምንወደው ሰው አለ የለም? እስኪ ንገሩኝ። በጣም እንደው መርዝ ሲበጠብጥልን ለጥቂት ተርፈን ጭራሽ እዚህ አይተነው ነው ምሳሌው ራሱ ብተው ይሻለኛል። ግን እንደው አጋጣሚ እንደው አስባችሁታል? መርዝ በጥብጦ እና አየነው፣ በቃ ስላየነው ሳይፈጸም ቀረ ሳይሆን ቀረ። እንወደዋለን ወይስ አጋጣሚውን አግኝተን ብንችል ራሱን ነው የምናጠጣው አይደል እንዴ? ይሄ መርዝ ይሄ ሰው መሳይ የወዳጅ መሳይ ምን ክርስቶስስ ሮሜ ምዕራፍ 5 ላይ ወሶበን ዘጸሩ ንሕነ ለእግዚአብሔር ተሳሃለን በሞተ ወልዱ ጠላቶቹ ሳለን ታረቀን ነው የሚለው። ጠላቶቹ ሳለን ምኖቹ ሳለን? ጠላቶቹ ሳለን ማለት ሕጉን አፍርሰን ሰው ሰውን ሲባል አምላክ ካልሆንኩ ብሎ አምላክ ለመሆን ተመኝቶ መንግስት ሊገለብጥ የእግዚአብሔር መንግስት ገለባጭ ሊሆን አስበው ባመጣው አመፅ በሆነው በደል ምክንያት እኛ የእግዚአብሔር ጠላቶቹ ነበርን። የወደደን ዮሐንስ እንዲህ ይላል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንዲሁ ምን ብሏልና? እንዲሁ ማለት ሳንወደው ማለት ነው። ክርስቲያኖች ሳንወደው የሚወደን አምላክ እንዳለ ግን ታውቁ ይሆን? በደንብ ነው ማወቅ ታውቁ ይሆናል። ግን ያው አንዳንድ ሰዎች አሉ ለምን ንስሐ ገብተው ስጋውን ደሙን ተቀብለው መኖር እንደማይችሉ ሲጠየቁ አይ እኔ እኮ የሚሉትና ያው ደካማ ጎን መናገር የተለመደ ነው። ክርስቲያኖች እኛ ባለፈ ኃጢአት እየከሰሰ እየወቀሰ የሚኖር አምላክ የለም። የነገውንና የዛሬውን ሕይወታችንን የሚያይ አምላክ ነው ያለን እና እንዲሁ ነው የወደደን። ንጹሕ ስለሆነ አይደለም፣ ወዳጆቹ ስለሆነ አይደለም፣ እንደሚገባው ስላከበር ነው፣ እንደሚገባን ስለኖርንም አይደለም። እንደሚገባን ማኖር ስለሚወደን ማለት ማኖር ስላለበት እሱ ይወደናል። ስለዚህ እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ ለሞት እና እኔ እንኳን ልነግራቸው የፈለኩት ሁለት ጥቅሶች ነበረ። ትንሽ ሳላስበው ሰፍቷል። እሺ ዘፍጥረት ምዕራፍ 3 ቁጥር 24 ላይ በጣም የሚደንቅ ነገር አለ። ይገርማችኋል።
5500 ዘመን ከመቆጠሩና ክርስቶስ ከመሰቀሉ ከመወለዱ በፊት አዳም ሔዋን ዕፀ በለስን ሰርቀው በሉ። አዳም ሔዋን ዕፀ በለስን ምን ብለው በሉ አልኳችሁ? ሰርቀው በሉ። ቀጥሎስ ዘፍጥረት ምዕራፍ 3 ቁጥር 24 ላይ ሰርቀው የበሉ አዳምና ሔዋንን ኪሩቤል የተባሉ መላእክት ከገነት እናንተ ሌቦች ከዚህ ውጡ ብለው ከገነት አስወጧቸው። የገነትን በር በሰይፍ ዘጉባቸው። በምን ዘጉባቸው? ትመጣና ዋ የሚል አሁን እዚህ አንዳንድ የጦር እንትኖች አካባቢ ስትሄዱ በሩ ላይ ምልክቱን አይታቸዋል። አየር ምንድነው? አየር ኃይል ስትሄዱ አየር ኃይሉን የሚገልጥ ምስክር አለ። የምድር ኃይሉ እንደዚህ ምናምን ስታዩ ደግሞ ትልልቅ መትረየሶች ተጠምደው ምናምን ይታያሉ። ምልክት ነው። ምልክት የሚገርማችሁ መድኃኒታችን ኢየሱስ ክርስቶስ ለኛ ያሳየው ምልክት ደግሞ ሌላ ነው። እስኪ ለማንኛውም ትምህርቱ እንዳይሰፋ ጠቅለል እያደረግነው ስንሄድ መድኃኒታችን ኢየሱስ አምላካችን እግዚአብሔር አዳም ሔዋን ዕፀ በለስን ሰርቀው ከበሉ በኋላ አምላካችን እግዚአብሔር ምን አደረገ? ዋ ብሎ ማስፈራሪያ ያደረገው የኪሩቤል ሰይፍ ገነት ላይ እንዲቀመጥ የገነት በር ላይ እንዲቀመጥ አድርጎ ነው። ከመይባ አዳም ተሀቢሎ ይላል። አዳም ማን አለብኝ ብሎ እንዳይገባ በገነት በር ላይ የኪሩቤል ሰይፍ ተቀመጠ። ስለዚህ መግባት አይችልም። ገነት በኪሩቤል ሰይፍ ተዘጋች ማለት ነው። ገነት በኪሩቤል ሰይፍ ምን አለች አልኳችሁ? ተዘጋች። ዛሬ ያከበራችሁት በዓል ደግሞ በጦር መከፈቷን ያሳያል። በምን መከፈቷን አልኳችሁ? የለንጊኖስ ጦር እንደገና እንደከፈተልን አየን፣ ተረዳን። አያችሁት? እግዚአብሔር ድንቅ ነው። በጦር የተዘጋችውን ገነት በጦር ተወግቶ ከፈተልን። ፍቅር ማለት ይህ አይደለ? ፍቅር ማለት ይህ አይደለ? ምናልባት ከፈለጋችሁት ደግሞ አዳም ዘፍጥረት ምዕራፍ እዚሁ 3 ቁጥር 8 ላይ ዕፀ በለስን ከበላ በኋላ ራቁቴን ሆንኩ አለ። ራቁቴን ስለሆንኩ ፈራሁ ነው የሚለው። እንደውም ራቁቴን ስለሆንኩ ምን አለ? ፈራሁ። ራቁቴን ስለሆንኩ ፈራሁ። ክርስቶስ ዛሬ እርቃኑን ተሰቅሏል። የጲላጦስ ጭፍሮች የለበሰውን ልብስ ገፈውታል። ለምን ያላችሁ እንደሆነ ቃል የማይገልጠው ፍቅሩን ለመግለጥ አንድ፣ ሁለተኛ ደግሞ የአዳምን እርቃን ልሸፍን የመጣሁ እኔ ነኝ ለማለት የአዳምን እርቃን ልብስ የማይሸፍነውን የአዳምን እርቃን ለመሸፈን ከሰማይ የወረድኩ ከድንግል የተወለድኩ ሳትወዱኝ የምወዳችሁ እኔ ነኝ ለማለት የዓለም ጸጋ የዓለም ልብስ እኔ ነኝ ለማለት። አያችሁ ክርስቲያኖች፣ በዚህ የፍቅር መጠን የሚወደን አምላክ አለ። ይህን ፍቅሩን ግን የኔ አንደበት አይደለም መላእክትና ሰው ይሄ ሰማይና ምድር ብራና ቢሆን እንኳን ሊገልጠው የማይችል ፍቅር ነው ክርስቶስ ለኛ ያሳየን። ለዚህ ፍቅሩ ክብር ምስጋና ለስሙ ይሁን። እኛ ይሄ ብቻ ነው የምንለው። ስለወደደን ስላከበረን ስሙ የተመሰገነ ይሁን። የታሰርና አህዮችን ፈቶ ለራሱ በፍቅር ገመድ አስሮ እንዲህ በቤቱ ይሰበስበን እንዲህ በቤቱ ያኖረን ዘንድ ከኃጢአት ፈታን፣ በጽድቅ ገመድ አሰረን። እስኪ አብራችሁ ይበሉ። ከኃጢአት ገመድ ፈታን በሉ እስኪ። በጽድቅ ገመድ አሰረን። አሁን ወዴት ትሄዳላችሁ ከዚህ በኋላ ክርስቲያኖች? ይውላችሁ አንዳንዶቻችን ከኃጢአት ተፈታን ማለት በጽድቅ ካልታሰርን ምንም ዋጋ የለንም። ምንም። ይህንን በደንብ ልንገራችሁ ምናልባት መውጫ እንዲሆነኝ። አንዳንድ ሰው ምን ይላል? እኔ እኮ እገሌን ባልወደውም አልጠላውም የሚል ሰው ገጥማችሁ ራሳችን ልንል እንችላለን። አብዛኞቻችን እገሊትን ባልወዳትም አልጠላትም። ይውላችሁ አለመጥላት መልካም ነው። ልክ ከኃጢአት ገመድ እንደመፈታት ቁጠሩት፣ መልካም ነው። ግን ከኃጢአት ገመድ የተፈቱ አህዮች በምን ገመድ ታስረዋል ብለናል? አቤት አህያውን በወይን ግንድ ያስራል ብለን አይደለ? በሌላ በኃጢአት ገመድ የታሰሩት አህዮች ከተፈቱ በኋላ በጽድቅ ገመድ መታሰር አለባቸው። በፍቅር ገመድ መታሰር አለባቸው። ከወይኑ ግንድ ጋር እንደገና መጣበቅ አለባቸው። ዝም ብሎ መፈታት የነፃነት ምልክት አይደለም፣ የጽድቅ ምልክት አይደለም።
ይውላችሁ ተአቅቦ የሚባል እዚህም አይደለንም እዚያም አይደለንም የሚባል ነገር የለም። አሁን ፓርላማ ላይ ብዙ ጊዜ እንደምናየው ተቃውሞ፣ ድጋፍ፣ ተአቅቦ የሚባል ሶስተኛ አማራጭ አለ። በቤተ ክርስቲያን ሶስተኛ አማራጭ የሚባል የለም። ወይ ትወደዋለህ፣ ጥላቻ ከመጥላት ይቆጠራል፣ ከኃጢአት ገመድ ይቆጠራል። ወይ ደግሞ ምንድነው ወይ ትጠላዋለህ ማለት ነው፣ ወይ አሊያም ደግሞ እንወደዋለን። አንድን ሰው ወይ እንጠላዋለን ወይ እንወደዋለን። አልጠላውምም አልወደውም እንዴት ይባላል? ዝም ብሎ መካከለኛ የሚባል ህይወት የለም። ሶስተኛ አማራጭ የሚባል ነገር የለም። እዚህ ምድር ላይ እኮ ብርሃንና ጨለማ ነው ያለው እንጂ ብርሃንም ጨለማም አንድ ላይ ወጥቶ ያውቃል? አይታችሁ ታውቃላችሁ? አቤት ምናልባት ተሳስቼ ከሆነ ንገሩኝ። ብርሃንም ጨለማም አንድ ላይ ወጥቶ ያውቃል? ሊሆን የማይችለው። እኛ ግን እንደዛ አይደል? አያችሁት? ባልጠላውም አልወደውም ይሁን ለክርስቶስ እኔ ለእግዚአብሔር ብዬ ይቅር ብያለሁ ግን አልረሳልም። ምን ማለት ነው? ይሄ አማርኛ ማሳመር ክርስትና አይደለም፣ የሰብአዊነት አይደለም፣ ይጎለዋል። ያኛውን ገመድ ከተውነው በዚህኛው ገመድ መታሰር ግዴታችን ነው። ከብርሃን ወጣሁ የሚል ሰው ወይ አማራጩ ጨለማ ነው እንጂ ከብርሃን ከወጣ በኋላ ሌላ የብርሃን አማራጭ የሚባል ነገር የለም። አያችሁ፣ ምናልባት ታሪክ እየሰፋብን ብዙ እንዳላቆያችሁ ብዬ እንጂ አሁን ባለፈው ከኒቆዲሞስ በፊት ያሰብነው ባለ አንድ መክሊት ታስታውሳላችሁ? ቀበራት ነው የሚለው አይደለ? በጣም የሚገርማችሁ እሱ እኮ ሂሳቡ ምን መሰለ፣ ጌታዬ ሲመጣ ምን እለዋለሁ ብሎ አሰበ። በጣም ብልጥ ልሁን ብሎ እኔ እኮ አልከሰርኩም አላተረፍኩም እለዋለሁ ብሎ ነው። አንዷን መክሊት ጠብቆ ይቆይ ብልጥ ሊሆን ማለት ነው። አላተረፍኩም አልከሰርኩም። እስኪ ምን ብሎ አሰብ አልኳችሁ? አይሰማም ድምጻችሁ። አላተረፍኩም ደግሞ ምን አላልኩም አልከሰርኩም። ምክንያቱም አንዷን መክሊት ምን ብሏታል? ቀብሯታል። እና ጌታው ሲመጣ ባላተርፍም ስላልከሰርኩ ይቀበለኛል ብሎ ነው። አየሁ። ይሄ ማለት በትክክል ሲገድ እኔ እንትናን ባልወደውም ስላልጠላሁት ኃጢአት አይደለም። እንደዚህ አይነት ነገር የለም ክርስቲያኖች። እኔ እንደዚህ ባላደርግም እንደዚህ ስላሉ እንደዚህ የለም። ይሄን ባላደርግም ካልክ በኋላ እዚያው መቆም ነው። በቃ አላደርግም ይሄን ቀጥሎ አፍራሽ ነው። አህዮቹ ተፈተዋል። ከተፈቱ በኋላ ዝም ብሎ መኖር አይደለም። እስኪ ደግማችሁ ንገሩኝ። ወደ ወይኑ ግንድ ሄደው ምን ይሆናሉ? ይታሰራሉ። አህያውን በወይኑ ግንድ ያስራል አለ። ክርስቲያኖች፣ ክርስትና ማለት ከኃጢአት ተፈተን ብቻ የምንኖርበት ሳይሆን እንደገና በቤተ ክርስቲያን ፍቅር፣ በክርስቶስ ፍቅር እንደ ቅዱሳን እናቶቻችን ቅዱሳን አባቶቻችን ታስረው በኖሩበት የፍቅር ገመድ ታስሮ መኖር ነው እንጂ ከኃጢአት ነፃ አውጥቻለሁ እኔ እንደዚህ ባላደርግም እንዲህ አላደረኩም እያልን ሂሳብ እየሰራን የምንኖርበት ህይወት አይደለም። እንዲህ ባላደርግም እንዲህ አልሆንኩም እያልን ራሳችንን የምናጠርቅበት አይደለም። እንዲህ ሆነ ሂሳብ እንዲህ ሂሳብ የምትሰሩ ሰዎች ካላችሁ ምናልባት ካላችሁ ባለ አንድ መክሊት ነው የምትሆኑ። እኔ እኮ ጌታዬ ሲመጣ ባላተርፍም አልከሰርኩም። የተሰጠ ለትርፍ ነው። ለትርፍ ዝም ብሎ ያለውን እንድትይዘው ብቻ አይደለም። መያዝ መልካም ነው፣ ራስን መሆን መልካም ነው፣ ግን ሌላ የሚጠበቅ ነገር አለ። ስለዚህ ክርስቶስ አምላካችን ያችን የታሰረች አህያ ፈታ ወስዶ በወይን ግንድ በራሱ ስጋ ደም፣ በራሱ ፍቅር፣ በራሱ ቤተ ክርስቲያን፣ በራሱ መንግስት፣ በራሱ ክብር አስሮ ሊያኖረን ነው። ከኃጢአት ገመድ የፈታን፣ ከኃጢአት ገመዳችን ፈቶ በክብር ያሰረን ጌታ እግዚአብሔር እሱ ስሙ የተመሰገነ ይሁን። ከኃጢአት ከባርነት ገመድ ፈቶ እንደገና በቤቱ በቤተ መቅደሱ አስሮ ያኖረን ዘንድ ቅዱስ ፈቃዱ ይሁንልን። ተመልከቱ ክርስቲያኖች፣ ሰሎሞን ይህንን አይቶ ምን አለ አስቀድሞ? ደናግል አፍቀራከ፣ እነሆ የነፍስ ድንግልና ያላቸው ምእመናን ወደዱ። የነፍስ ድንግልና ያላቸው ምእመናን ወደዱ።
ያው የነፍስ ድንግልና ማለት ኃጢአት ቢሰራም ከኃጢአት መፈታት እንዲህ ስላለ ማለት ነው። የሥጋ ድንግልና ለብዙዎች የሚቻል ስላልሆነ የነፍስ ድንግልና ያላቸው ምእመናን ወደዱ ወተለዋከ ድኅሬከ ከኋላህም ተከተሉ አለ። ከኋላህም ተከተሉ። አምላካችንን አስቀድመን ቅዱሳንን አስቀድመን ከአምላካችን ከጌታችን ከኢየሱስ ክርስቶስ እግር ስር እንደገና እሱን ተከትለን እንድንሄድ እንደገና የጸኑ ቅዱሳንንም አብነት አድርገን ከኋላቸው እንድንከተል አምላካችን እግዚአብሔር አንድ ገመድ ሰጥቶናል። ይህንን ገመድ እንዳንለቅ በፍቅሩ ለዘላለም ያኖረን ዘንድ በድጋሚ ቅዱስ ፈቃዱ ይሁንልን። የሁለተኛውና የመጨረሻ ነጥብ ያልኩት ትህትና ነው። ስለ ዘንባባው መናገር ምናልባት እሱ እንኳን ጠዋት እንደምንም ተነግሮ ሊሆን ይችላል ብዬ ገምታለሁ። ስለዚህ ስለ ዘንባባው አልነካካ ይቅርብኝ። እዚሁ አህያዋ ላይ ብጨርስ ይሻለኛል። ትህትና እናያለን። ትህትና ምን አልኳችሁ? አቤት ማን ነው በአህያ ጀርባ የተጫነ ዛሬ? አቤት ዝም ብሎ ክርስቶስ ኢየሱስ ሲባልማ ስም አይደለ? ዝም ብሎ ቀለል ያለ ይመስላል። ሰማይና ምድርን በቃሉ ምን ያለ ጌታ ነው የፈጠረ የሰራ ጌታ በአህያ ጀርባ ተጭኖ። እስኪ ልጠይቃችሁ፣ ጠቅላይ ሚኒስትሩ በአህያ ቢሄዱ አዲስ አበባ ውስጥ ጉድ አይባልም ወይ? ጠቅላይ ሚኒስትሩ ዝም ብሎ የቀበሌ ባለስልጣን ሲሄድ ብታዩት አይገርማችሁም? ለነገሩ እዚያ ነዳጅ ስለማይጠፋ ያው በአህያ ምሳሌው ልጠቀም ብዬ ነው እንጂ እኛ ነገር እንኳን ወደፊት አይታወቅም ባለው ነገር ሲታይ። አህያም ለነገሩ ሳር ይፈልጋል። አዲስ አበባ ደግሞ አስፋልት ሆኗል። የኮሪደሩ ሳር ደግሞ አይነካም። ምን ነዳጅም ሳርም ነው የሚጠፋው። ልነግራችሁ የፈለግኩት ግን እስኪ ወዳልፈለግነው ነጥብ እንዳይሄድብን፣ አያችሁት? የዚህ ዓለም ሰዎች ባለስልጣን ከሆኑ በኋላ ባለስልጣን ከሆኑ ትንሽ የሚሻር ስልጣን የሚፈነገል ወንበር ከመጣ ድንቅ ይሆኑብናል። በጣም የሚገርመኝ ታሪክ ስላለ ነው ወደዚህ እንደው የሄድኩት። በጣም የሚገርመው ታሪክ ፊታውራሪ ሀብተ ጊዮርጊስ ዲነግዴ የሚባሉ የጦር ሚኒስትር የነበሩ ባለስልጣን አሉ። ምናልባት ብዙዎቻችሁ የአጼ ምኒልክን በአጼ ምኒልክ የነበረ ዘመን ታሪክ ልነግራችሁ ስለሆነ እዚያ ድረስ ሲሄድ እኔም እናንተም አብዛኞቻችሁ አታስታውሱትም። በታሪክ የዓይን እማኞች የጻፉትን ነው የምነግራችሁና እኒህ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ማለት ምን ያህል ቅርብ እንደሆኑ የምታውቁት አሜሪካን ግቢ የት ነው ያለው? ይሄ ለአዲስ አበባ ሰው ቀላል ነው፣ ለኔ ለገጠሬው ነው አስቸጋሪ። የት ነው ያለው? አቤት መርካቶ ነው አይደለ? አሜሪካ ሽሮ ሜዳ አላችሁ? እሺ የድሮ አሜሪካን ግቢ የሚባለው የት ነው ያለው? መርካቶ ነው አይደለ? አሁን ምንድነው ይሄ አሜሪካን ግቢ የሚባለው ምን እንደሆነ አሁን በዚህ ወቅት ምንድነው? ትምህርት ቤት ነው ብቻ የሆነ ነገር ፈረሰ እንዴ ፈርሶ ነገሩ ያው እንግዲህ እሺ እኔ አላቅም መፍረሱን ነበረ። ለማንኛውም ግን የፊት አውራሪ ሀብተ ጊዮርጊስ ዲነግዴ መኖሪያ ቤት ነበረ እና እሳቸው ለበዓታ ቤተክርስቲያን ይሁንልኝ ብለው፣ በነገራችን ላይ አጼ ምኒልክም ሀብተ ጊዮርጊስ ዲነግዴም ፊት አውራሪ ማለት ነው። ሁለቱም በተመሳሳይ ቀን ማለት ታኅሳስ 3 ነው ያረፉ። በአንድ ቀን ማለት አይደለም፣ በተመሳሳይ ቀን ሁለቱም በጣም ደግሞ የሚወዷት በዓታን ነው እና ለበዓታ ሀብታቸውን ለበዓታ ነው የሰጡት። 4 ኪሎ ማለት ነው እዚያ ግቢ ገብርኤል አጠገብ እና የቤተ ክርስቲያኗ ነበረ። መጀመሪያ ደርግ ወረሰው። የኢህአዴግ መንግስት ጥቂት ቤቶችን ለቤተ ክርስቲያኒቱ ሲመልስ ያ በሆነ አጋጣሚ በሴራ ቀረ። ሙሉ ዶክሜንቷ ግን የቤተ ክርስቲያን ነው አሁንም ድረስ፣ ያው ሰው ጠፍቶ ነው እንጂ አሁን መንግስትም የወሰደው አይመስለኝም። የሆነ የአረብ ኮሚዩኒቲ ምናምን መሰለኝ የወሰደው። ጉደኞች እኮ ነው። ማን ነው? የመን ነው አይደለ? አዎ የመን። በጣም ነው የሚገርመኝ ማለት ነው። እንደው የድሮ ፍርድ በሌለበት ዓለም ጨለማ ላይ በነበረበት ዘመን ይሁላችሁ
ለአዞና ለሻርክ ሰውነታቸውን እየገበሩ ኢየሩሳሌም ላይ ሄደው ኢትዮ እስራኤላዊ ገዳማትን አብያተ ክርስቲያናትን የሰሩ አባቶች ነበሯት ቤተክርስቲያን እዚህ አፍንጫዋ ስር የራሷ ድረስ ባታስመልስ በጣም ነው የሚገርመኝ ይህን ሳስበው። ውቅያኖስ ተሻግራ ገዳማትን የትኛውም አፍሪካዊ ሀገር የሌለው ታሪክ ያላት ቤተክርስቲያን እንዲህም አይነት ታሪክ ይሰሩ የነበሩ አባቶች የነበሯት ቤተክርስቲያን እኔ አሁን እዚህ ውስጥ እንትና ናቸው የሚጠየቁ እያላችሁ የሆነ ግለሰብ አታስቡ። በቃ እንደ ተቋም ወድቀናል እንጂ የሆነ ገሌ የምትሉት ግለሰብ ይቅርባችሁ። ግለሰባዊ ውድቀት አይደለም፣ ያ ተቋማዊ ውድቀት ነው ያለብን እና ወዴት ነው የሄድኩት? እሺ አላችሁ ግን አንዳንድ ነገሮች እነዚህ ይጎትታሉ። እሺ ስንመለስ ስለማን ነው የነገርኳችሁ? ፊት አውራሪ ሀብተ ጊዮርጊስ አይደለም የአጼ ምኒልክ ባለስልጣን ናቸው እና እሳቸው አጼ ምኒልክን ከቤቴ ምሳ ይብሉልኝ ብለው ጋበዟቸው። እውነተኛ ታሪክ ነው። በወቅቱ የነበሩ ሰው የጻፉትን ነው የምነግራቸው። የአይንን ማይ እዚያው ቤትም ይሄዱ ከቤቴ በተው ምሳ ይብሉልኝ። አጼ ምኒልክ ከፊት አውራሪ ቤት ሄዱ፣ ምሳ በሉ። ኢትዮጵያውያን በዚያ ወቅት በቃ አዝማሪው በግጥም እረኛውም በዜማ ስለ አጼ ምኒልክ ብዙ ብሏል። ንጉስ ከአንድ ባለስልጣን ቤት ሄዶ ምሳ በላ ቡና ጠጣ ተብሎ ዜና ሆኗል ኢትዮጵያ ውስጥ። ንጉሱ ገቡ። ንጉሱ እኮ እንትናቸው ቤት ሄደው በሉ ጠጡ ተብሎ ማለት ነው። ይገርማችኋል እዚህ ሀገር መነገሩ። እንግሊዞችም ለካ ያኔ እንደኛ ነበሩ መሰለኝ። እንደኛ አውርተው ጋዜጣቸው ላይ ጽፈውታል። አቤት ትትና ደግሞ በቃ ንጉስ ሆነው ይኸው ፊት አውራሪ የጦር ሚኒስትሩ ቤት ገብተው ሄደው በሉ ተብሎ የእንግሊዝ ጋዜጦች ሳይቀር ዜና አደረጉት ይላሉ ታሪክ ጸሐፊ። የአጼ ምኒልክ ሰው ቤት ያውም ትልቅ ባለስልጣን ቤት ሄዶ መመገብ ዜና ሆኖ ትትና ተብሎ ማለት ነው። የሚገርም ነው። አጼ ምኒልክ በዘመናቸው ጽድቅም ኃጢአትም ሊሰሩ ይችላሉ፣ ሰው ናቸው። ነገር ግን የሚሞቱ ሰው ናቸው ወይስ አይደሉም? እስኪ ንገሩ። እፍኛ አፈር የሆኑ ሰው ናቸው። ያኔ በኢትዮጵያ በአፍሪካ ምድር ላይ ታሪካቸው የበራ ትልቅ ሰው ሊሆኑ ይችላሉ ከሀገሪቱ ጀግኖች ጋር፣ ግን የሚሞቱ ሰው ነበሩና ዛሬ ያ ገናና ታሪክ እንጂ ያለሳቸው ወደ ጭብጥ አፈር ተቀይረዋል። ሟች ሰው ፍጡር ስለነበሩ እና ያኔ ዓለም ያርገበገበው ዜና ፍጡር ወደ ፍጡር ቤት ሄደ ተብሎ ነው። ሟች ሰው ወደሚሞት ሰው ሄደ ተብሎ፣ ሰው ከሰው ጋር በላ ተብሎ። በጣም እኮ የሚገርም ነው። ትትና ተብሎ የተወራው ማለት ነው። ያው አሁንም አልለቀቀንም። በእርግጥ እንደዚህ አይነቱ ነገር ቅድም ያው ለመንካት እንደሞከርኩት አሁንም እንደዚህ ይደረጋል ቢባል ብዙ ነገሮች ዜናን የሚሆኑት ተቀየረ ነገር ብዙ ያለ አይመስለኝም። ተመልከቱ ክርስቲያኖች፣ ትትና ማለትማ እንግዲህ እንናገር ከተባለ ሞትን ድል አድርጎ ሊነሳ የሚችል ደግሞም የመነሳት ስልጣንና ባህሪ ያለው መድኃኒታችን አምላካችን ኢየሱስ ክርስቶስ እሱ ማንም የማያስገድደውን ትህትና ባህሪው አድርጎ ማንም ያልጫነበትን ትህትና ለራሱ አድርጎ መረማመጃውን ወይም ደግሞ ትራንስፖርቱን የአህያ ጀርባ አድርጎ የድል ምልክቱን ደግሞ ቅጠል አድርጎ የዚህ ዓለም ጀብደኞች የዚህን ዓለም ጠላት ካሸነፉ ጠላት የሚሉትን አካል ካሸነፉ በኋላ ምን አርማ ሊያደርጉ ምን ከጀርባቸው ምን አስከትለው እንደሚሄዱ የታወቀ ነው። መድኃኔ ዓለም ኢየሱስ ክርስቶስ ግን የአሸናፊነትና የድል ምልክት ያደረገው ቅጠል ነው። የድል ምልክቱ የዘንባባ ቅጠል አያችሁት? ቅጠል የአሸናፊነት ምልክቱ አድርጎ ደግሞ በአህያ ጀርባ ተጭኖ ደግሞም ወደ ፍጡር ቤት እንዲያው ትምህርቱን በዚህ እንዳናሰፋ ከዚህ በላይ መሄድ የለብንም ብዬ አስባለሁ። በእውነት በየኃጢአተኞቹ ቤት እየገባ ሲበላ ሲጠጣ
አንተ እንዴት ከኃጢአተኞች ጋር ትበላለህ ብለው አይሁድ ለመጥላት ምክንያት የሆናቸው ብዙ ነገር አለ። አንዱ ይሄ ነበረ። እንዴት ከኃጢአተኛ ጋር ትበላለህ ትጠጣለህ እያሉ፣ እንዴት የኃጢአተኛ ሽቱ ትቀባለህ እያሉ ነበረ። መድኃኒታችን ኢየሱስ ክርስቶስ በክብር አይደለም በትህትና ነበር የተገለጠው። ይሄ ትህትና ከኃጢአተኞች ጋር እንዲበላ አድርጎታል። ይሄ ትህትና ውሃ ጠምቶት ከአንዲት የሰማርያ ሴት ጋር በዚያ አውላላ ፀሐይ ውሃ ጠጭኝ ብሎ እንዲለምን፣ ውሃን የፈጠረው ጌታ ውሃ እንዲለምን አድርጎታል። ውሃን የፈጠረ ጌታ ውሃ ምን እንዲል አድርጎታል አልኳችሁ? ይኸው አሁን ደገመው ስቅለቱ ላይ ተጠማሁ አለ። እነሱ ግን ከርቤና ሐሞት ቀላቅለው ሰጡት። አባቶቻቸውን በምድረ በዳ ከአንዲት ኪስ ከማትሞላ ጠጠር 500,000 የሚሆኑ አባቶቻቸውን በምድረ በዳ ውሃ ያጠጣላቸውን ጌታ እነሱ ረሱትና ካዱትና መራራ ሐሞትና ከርቤ አጠጥተውታል። አያችሁ ክርስቲያኖች፣ ይሄ ጌታ ፍቅሩን እንናገር ወይስ ትህትናውን? ትህትናውንም ፍቅሩንም ለመግለጥ ቃል የማይበቃል ፍጡር ቢያደርገው ዜና ሆኖ ባህር ተሻግሮ፣ ሟች ሰው ቢያደርገው ዜና ሆኖ ውቅያኖስን ተሻግሮ ዓለም ሁሉ የሚያወራለት ነገር እኔማ የማያቋርጥ የዓለም ሰበር ዜና ወይም ደግሞ ሰርፕራይዝ መባል ካለበት ከዚህ በላይ ምን አለ? ክርስቲያኖች፣ ሰማይና ምድርን በቃሉ የሰራ የፈጠረ ጌታ በአህያ ጀርባ ተጭኖ ቤተ መቅደስ ገባ። ሰማይንና ምድርን በቃሉ የሰራ ጌታ ከመላእክት አንዱን ልኮ ሂድና ዲያብሎስን ተዋግተህ ነፍሳትን ፍጥረቴን አውጣልኝ ብሎ ሚካኤል ገብርኤልን፣ በነገራችን ላይ መላክ ይችላል አይችልም? እግዚአብሔር አቤት! እሱ ሳይሞት ሳይሰቀል አዳምና ሔዋንን ከሲኦል ማውጣት ይችላል አይችልም? አቤት! ግን ከዚህ ዓለም መሪዎች በምን ይለያል? እንዲያማ ከሆነ መቼም አብዛኛው የዚህ ዓለም መሪ ጦር ሜዳ ወታደር ይልካል እንጂ እሱ አይሄድም ይመስለኛል። ይሄዳሉ እንዴ? መራራ እውነት ልንገራችሁ፣ እውነት ለመናገር ያው አብዛኞቻችሁ የምታውቁት ነው። የሚተዋወቁ ፖለቲከኞች ይጣላሉ፣ የማይተዋወቁ ወታደሮች ይጋደላሉ። እውነቱ ይሄ ነው። በጣም የሚተዋወቁ ባለስልጣናት ይደባበራሉ፣ ሌላው ይጋደላል። ይሄ ማለት ለሀገር የሚከፈል ዋጋ የለም በወታደር እያልኳቸው አይደለም። ለሀገር እንደ ሀገር፣ ለህዝብ እንደ ህዝብ ዋጋ የሚከፈል በጎ ነገር አለ። ምድር አፍሪካ ላይ ግን አንዳንዴ የግለሰቦች የቡድኖች ኩርፊያ ነው የሀገር መልክ ይዞ የሚተዋወቁ ባለስልጣናት ሲጣሉ የማይተዋወቀው ህዝብ እርስ በርሱ የሚጋደሉ፣ የሚተዋወቁ ወንበር የተጋፋባቸው ሰዎች ሲጣሉ ነው ብዙ ሰው ህይወቱን የሚገብረው ዳግም የማይኖረውን ህይወት የሚያጣው። እግዚአብሔር ይህን ዘመናችንን ያርምልን። አንዱ የኢትዮጵያ ማሰሪያ ገመዷ ይሄ ነውና ከዚህ የጦርነት ገመድ ፈቶ በሰላም ገመድ ይሰራል እና ሊነገርማ የሚገባው ይሄ ነበረ፣ ይሄ ትህትና እና ሚካኤልን ሂድና አውጣልኝ አላለው። ከጻድቃን ከሰማዕታት አንዱን ሂድና እስኪ ነፍሳትን ከሲኦል ማርካ አውጣልኝ አላለም። ራሱ ንጉሱ መጣ፣ ሰራዊቱን ትቶ። ንጉሱ ሰራዊቱን ትቶ፣ ንጉሱ ምንን ትቶ አልኳችሁ? ለዚህ ጌታ ክብር ምስጋና ለስሙ ይሁንልን። በእውነት ይሄ ትህትናው ነው፣ ይሄ ፍቅሩ ነው። ዛሬ ቤተክርስቲያን ስትመሰክርለት እንድትኖር የሚያደርጋት ቤተክርስቲያንን ሙሽሪት ሆና ቤተክርስቲያን ሙሽሪት ሆና እሱ ሙሽራዋ ሆኖ ሙሽራዬ እያለች የምትዘምርለት ጌታዋ እሱ ነው። ዛሬ የዘንባባ ቀለበት አስራችኋል አይደል? ለምን ነው ቀለበት ያደረጋችሁት? አያችሁ፣ ሙሽራችን እሱ ነው። ቤተክርስቲያን ደግሞ ሙሽሪት ናት። ካንተ አልለይም፣ ከኃጢአት ገመድ ፈተኸኛል፣ በጽድቅ ገመድ አስረኸኛል፣ ካንተ አልለይም ብላችሁ ቃል ኪዳን እየገባችሁ ነው። ምን እየገባን ነው አልኳችሁ? ካንተ አልለይም፣ አንተን ሳመልክህ በመቅደስህ እኖራለሁ ማለት ነው። ዘንባባህን ይዤ ሆሳዕና እያልኩ ለዘላለም ሳመሰግን እኖራለሁ ማለት ነው። አምላካችን እግዚአብሔር ትህትናውን አሳይቶናል፣ ፍቅሩን አሳይቶናል። በወይን ግንድ በራሱ ደምና ሥጋ አስሮናል። በፍቅር ሰንሰለት ታስረን እንድንኖር ከዚህ ፍቅሩ የሚያሸሸን ዳግመኛ በኃጢአት ገመድ የሚያስረን ክፉ ምኞታችንና ጋንንትን ከእግራችን በታች ጥሎ እስከ ዕለተ ሞታችን ድረስ ከቤተ ክርስቲያን ግንድ ጋር ታስረን እንድንኖር ቅዱስ ፈቃዱ ይሁንልን። ሁላችንን በሃይማኖት ምግባር ያጽናን። ስብሐት ለእግዚአብሔር።